ግሬስ ፋሚሊዎች እንኳን ደስ አላችሁ። እስካሁን እንግዲህ በጉጉት ስንጠብቅ የነበር ለምንድን ነው ሩታ እኛ የምንፈልገውን ነገር የማታደርግልን ብለን ስንጠይቃት ነበረ። ዛሬም እንግዲህ ጊዜው ፈቅዶ ወይም እንግዲህ ሰዓቱ ደርሶ የሁሉ ነግራችሁ ነው ማለት ነው። አትቸኩሉ። በራሷ ቲክቶክ መጣች ማለት ነው። ሁላችሁም እንግዲህ ፎሎ አድርጓት። ከዚህ ላይ ሊንኩን አስቀምጥላችኋለሁ። እንኳን ደስ አላችሁ። ሩታ እናንተ እንደምትፈልጉት እኔ እሆንላችኋለሁ ብላ ተናግራ ነበር። በነገራችን ላይ ከወር በፊት አይ ቲንክ ወይም ከሁለት ሳምንት በፊት በነገራችን ላይ ሩታ የሆነ ነገር ትናገራለች። ለምንድነው ወዲያው ያልፈጸመችው እንላለን እንጂ ያንን ነገር በቃ እንደ ማንኛውም ሰው አትቸኩልም። የሆነ በቃ ስግብግብነት የለባትም ማለት ነው። እና አሁን የሆነ ሰው በቃ ቲክቶክ ይከፍታ የሆነ ሰው በቃ ይናገራል። ያንን ነገር ለመፈጸም ኦዲየንስ አሉኝ እንደዚያ ብሎ ተሎ ብሎ ይከፍታሉ ማለት ነው። ሩታ ግን እንደዚህ ያለ ነገር ጸባይ የለባትም። ወላሂ ነው የምላችሁ። በጣም ነው ደስ የምትለኝና በቃ የተረጋጋች ናት። በቃ ሴት እውነትም ሴት የኢትዮጵያ ሴት ማለት ሩታ ናት። የቡታጀራዋ ቆንጆ ማንም በማንም ልብ ውስጥ ያለች ብቻ አላውቅም እንግዲህ እናንተ እንደምትወዳት ወይም እንግዲህ እንደምንገምታት ናት ሩታ ሁላችንም ከልባችን ውስጥ ያለች እና እንግዲህ በራሷ አካውንት ቲክቶክ መታለች። እልልል ለምንድነው ሩታን እኛ በቲክቶክ እንደነ ፍቅር እንደነ ሄሉ በቃ እንደ ማንኛቸውም ዩቱበሮች ለምን ነው በራሷ እማትመጣልን ለምን እያልን ብዙ ጊዜ ራሳችን ጥያቄ ነበርነ። እንግዲህ ዛሬ እንዳልኋችሁ ጊዜው ፈቅዶ ይኸውላችሁ ብቅ ብላለች። በጣም ደስ ብሎኛል። እናንተም እንግዲህ እንኳን ደስ አላችሁ። ምኞታችሁ ተሳክቶላችኋል። እንግዲህ ይሄን ነው የምላችሁ። ሌላ ነገር የመጨመር የለኝም። ማታ በላይ እስከምንገናኝ ደህና ቆዩልኝ። እንግዲህ በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን እላችኋል ቤተሰቦች። ያው ቸኩዬ ቀስ ብዬ ነው የማወራችሁ ማለት ያው ታውቃላችሁ ከሰው ቤት ያለና እና እንግዲህ ሩታ ዛሬ በቲክቶክ በራሷ መታለች። ሁላችሁም ፎሎ አድርጓት። ሊንኩን አስቀምጥላችኋለሁ ማለት ነው።